ፀጉራችን ከመታጠባችን በፊት የፈለግነውን ሰዓት ተቀብተን ማቆየት እንችላለን። ውድ ቤተሰቦቼ በጣም ቆንጆ በጣም አሪፍ ፀጉር ያሳድጋል፣ ፀጉር እንደዚህም ያፋፋል፣ እንዳይነቃቀል ባጭሩ በቃ ጤናማ ፀጉር እንዲኖረን ከሚያደርጉ የፀጉር ቅባቶች መካከል አንዱ የሽንኩርት ቅባት ነው፣ ወይም ደግሞ የሽንኩርት ውሃ ነው ማለት ነው። ይህንን ይመስላል የዛሬ በጣም አሪፍ ያልኩት የፀጉር ቅባት። ሁላችሁም ሰርታችሁ እንደምትጠቀሙበት አልጠራጠርም። ሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። አያችሁት? ዋው! በዚህ መልኩ የሰራሁት የቅባቴ መጨረሻ ይህንን ይመስላል። ለፀጉር እድገት ተስማሚ እንደዚሁም ደግሞ ፀጉራችሁ እንዲበዛ እንዳይነቃቀል ለምትፈልጉ ልጆች ይህንን ቅባት ሰርታችሁ ከተጠቀማችሁት ፀጉራችሁ ላይ ትልቅ ለውጥን ታያላችሁ። እኔንም ታመሰግኑኛላችሁ። ሌላ ቀን በሌላ ቪዲዮ እንገናኝ። ባይ ባይ። ደስ የሚለው በጣም አሪፍ ሽታ ነው ያለው። ታያችኋል ተስፋ አደርጋለሁ። ይሄንን ፀጉራችሁ የምትታጠቡ ቀን ከጫፍ እስከ ቆዳችሁ ድረስ በደንብ ተቀብታችሁት 1 ሰዓት ይሁን 2 ሰዓት ከዛም በላይ ቆይታችሁት ታጠቡት። ፀጉራችሁ ላይ ትልቅ ለውጥ ታያላችሁ። ለስላሴው ብትሉ ብዛቱ ብትሉ በቃ ምን የማይጨምር ነገር አለ በዚህ ቅባት ማለት ነው። ሞክሩት፣ ሁላችሁም ሰርታችሁ ሞክሩት። ይሄንን እዚህ እቃዬ ውስጥ ገለብጠዋለሁ። አብሽ ፀጉራችሁ እንዲለሰልስላችሁ ለምትፈልጉ አብሽ እኔ እመክራለሁ። ለሁሉም ሰው አብሽን እመክራለሁኝ ብትጠቀሙ። አብሽ በጣም ቆንጆ ነው ለፀጉር እድገት ብዛት፣ እንደዚህም ደግሞ ፀጉራችሁም ከግንባር ለሚሸሽ በጣም አሪፍ ነው። ከዛ ጥቁር አዝሙድ ይህን ያክል ጨምርና እዚህ ጋር በጣም ንጹህ ምንም ነገር ያልተቀላቀለበት ኦሊቭ ኦይል አለኝ። ግን ኦሊቭ ኦይሉ ላይ ሮዝመሪ ተጨምሮ ለሽታው፣ ይሄ ለምግብነት የሚበላ ኦሊቭ ኦይል ነው። ግን እኔ ደግሞ ቅባትም ሰራበታለሁ። እንደምታውቁት ኦሊቭ ኦይል በጣም ለፀጉር እድገት ፀጉር ያስተካክላል። እንደዚሁም ደግሞ ፀጉራችሁ የሚሰባበል ከሆነ የሚነቃቀል ከሆነ ትንሽ ፎሮፎር ትላላችሁ ብዙ ልጆች እና ኦሊቭ ኦይል አዎ በተፈጥሮ ትንሽ ፎሮፎር ሊያመጣባችሁ ይችላል። ግን እንደዚህ ከተለያዩ ነገሮች ጋር ስትሰሩት፣ ለምሳሌ እኔ የሰራሁት ከናና ጋር ስለሆነ የፎሮፎር እንዳያመጣ ያደርጋል ማለት ነው። ይሄ ነው ዛሬ ቅባት የምሰራው። የነዚህ የሁሉንም ጥቅም ፀጉራችሁ ያገኝና ፀጉራችሁ ውበት ይኖረዋል፣ እንዳይሰባበድ እንዳይነቃቀል፣ እንደዚሁም ደግሞ ወዛምና ጤናማ ፀጉር እንዲኖራችሁ ከፈለጋችሁ ቤት ውስጥ እንደዚህ ባሉ ነገሮችን ሰርታችሁ ፀጉራችሁን መንከባከብ ትችላላችሁ። ይህንን ጋዝ ላይ ጥደዋለሁኝ። ጋዝ ላይ ለዚህ ጋዝ ላይ ጥደውና ለ30 ደቂቃ ምንም እጅ ሳለቅለት ነው የማንተከትከው። ሁሌም ቤት ውስጥ የምንሰራቸው ቅባቶች በጣም አሪፍ ናቸው። እውነት ለመናገር እኔ ቤት ውስጥ በምሰራቸው ቅባቶች በጣም ብዙ ጥቅም አግኝቻለሁ። ፀጉሬ ከታች የዛሬ 2 ዓመት ነው እንግዲህ ዩቲዩብ ላይ መስራት ከጀመርኩኝ። ከ2 ዓመት እስከዚህ ድረስ ያለው ፀጉሬ በጣም ልዩነት አለው። ቀለም እንኳን ተቀብቼው ፀጉሬ በጣም ደህና ነው። ታውቃላችሁ ፀጉር በጣም የሚበጣጥሰው ነገር ቢኖር ቀለም ነው። ቀለም እንኳን የኔ ፀጉር አልበጣጥሰውም። ለምን? ቤት ውስጥ የተለያዩ ቅባቶች፣ ማስኮች፣ ክሬሞች፣ የተለያዩ ነገሮችን ስለሆነ የምሰራለት እነዚህ አሁን ኦርጋኒክ ናቸው፣ ምንም ያልተቀላቀለባቸው ጥሩ ናቸው ማለት ነው። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። እናንተም ጠቅሞኛል የምትሉትን ነገር እንደዚህ ለሰው ሼር አድርጉ። እኔ እነዚህ ነገሮች ጠቅሞኝ ደጋግሜ የምሰራቸው ናቸው። እውነት ለመናገር ከነዚህ ውስጥ ደጋግሜ ያልሰራሁት የለምና ደጋግሜ የምሰራቸው በጣም ቆንጆ የፀጉር ኦይሎች ናቸው።
አያችሁት አይደል? ይሄ ብርቱካን አንደኛ ነገር የቅባቱን ሽታ ያሳምርልናል። ሁለተኛ ነገር ደግሞ ቫይታሚን ሲ ስለሆነ ለፀጉራችን እድገት ብዛት ይጠቅማል ማለት ነው። ወረድ ብላችሁ በጣም ብዙ የፀጉር ቪዲዮዎችን ሰርቻለሁኝ ብታዩ ከሁሉንም እርግጠኛ ነኝ የምትጠቀሙባቸው ቅባቶች ይኖራሉ። እንደዚህ ቤት ውስጥ ራሴ እየሰራሁኝ ራሴ ነኝ የምቀባቸውና እኔ ፀጉር ላይ ለውጥ አለ። ፀጉሬንም ታዩታላችሁ። ከታች ጀምራችሁ ብታዩት የኔ ፀጉር አሁን ላይ በጣም ለውጥ አለው። እግዚአብሔር ይመስገን። ፀጉሬ በተፈጥሮ ብዛት አለው። ርዝመትም ምንም አይልም። እኔ በየወሩ ፀጉሬን እቆርጠዋለሁ። ምንም አይልም። ቢያንስ ረጅም ፀጉር እንኳን ባይኖረኝ በጣም ጤናማ ፀጉር ነው ያለኝና ጤናማ ፀጉር እንዲኖራችሁ እንደዚህ ቤት ውስጥ ራሳችሁን ቅባቶች እየሰራችሁ ተጠቀሙ። አያችሁት አይደል? ቀረብ አድርጌ ደግሞ ታሳያችሁ። ይሄ ፀጉራችሁን በቃ እንዴት አድርጌ ልንገራችሁ? የፀጉራችሁን ውጤት በዚህ ነው የምታገኙት። በጣም ጥሩ ውጤት ታገኛላችሁ። ቀረብ አድርጌ ሳሳያችሁ ውሃ አለው። ቀይ እንትኖቹ ይሄ ሮዝመሪ የራሱ ውሃ አለው። ሽንኩርትም የራሱ ውሃ አለው። ካሮትም ውሃ አለውና ውሃውን በደንብ እንዲመጥላችሁ ጋዛችሁን መቀነስ። እንደዚህ አሁን ይሄ ጋዙን ቀንሼ ነው 30 ደቂቃ አንተከትከው ካሁን በኋላ በደንብ አንተከትኳለሁ። እንደዚህ ጋዙን ቀንሼ ማለት ነው። እናንተ ኦሊቭ ኦይል ከሌላችሁ ባላችሁ የፀጉር ቅባት መስራት ትችላላችሁ። ውድ ቤተሰቦቼ ጥያቄ ካላችሁ በኮሜንት ጠይቁኝ፣ እመልሳለሁኝ። ያው እንደዚህ ቪዲዮ እየሰራሁኝ እመልሳለሁኝ። ለእያንዳንዱ ሰው መመለስ ባልችልም ማለት ነው። ናት ስላለው ቶሎ ስለሚረጋ ቶሎ ነው ማጥለል ያለብኝ። ለምን ሲረጋ ማጥለል አልችልም። በትኩሱ ነው ማጠለው ትንሽ ሲቀራው። እመኑን ፀጉራችሁ ላይ ትልቅ ለውጥ ማየት የምትፈልጉ ሰዎች ካላችሁ ግን እንደዚህ ቤት ውስጥ ሰርታችሁ ፀጉራችሁን ማሳደግ ብትጀምሩ ፀጉራችሁ ላይ በጣም ብዙ ለውጥ ታያላችሁ። እኔ ምስክር ነኝ። ያ ብዙ አልቀዘቀዘም። ይታያል። ትኩስ ነው፣ በጣም ትኩስ ነው፣ ያቃጥላል። ግን ያያችሁት እንደዚህ በደንብ አድርጌ ከፈጨሁት በኋላ ይህንን ነው እንግዲህ ዛሬ ቅባት የምሰራው። ትንሽ ውሃ ራሱ ናናውና ዝንጅብሉን ውሃ ይወልዳል። ልክ ስናንተ ተትከው ግን ይህንን ውሃ መውጣት አለበት፣ ቅባታችንን እንዳያበላሽብን። ጋዛችን እስከ መጨረሻ ቀንሰ ነው ውሃውን እንዲመጥ ማድረግ አለብን። ይሄ የህንዶች ኮኮናት ኦይል ነው፣ ጭቃ ነው። እኔ በውሃ አድርጌ አቅልጬው ነው ኮኮናት ኦይል። ይሄኛውን ኮኮናት ስትገዙ ለፀጉራችሁ ይሄ የህንዶች ኮኮናት ኦይል ብትገዙ በጣም አሪፍ ነው። እንደምታዩት ጭቃ ነው፣ አቅልጬው ነው። ይሄን ያክል ኮኮናት ከጨመርኩኝ በኋላ ይሄ ደግሞ ኦሊቭ ኦይል ነው። በአንዱንም ብቻ መስራት ትችላላችሁ። እኔ ግን ኦሊቭ ኦይልም እጨምርበታለሁ እዚህ ውስጥ። ይሄን ያክል ነው የምሰራው። ይሄ ጋዜ ላይ ጥደዋለሁ። ይሄንን ውሃውን በደንብ መምጠጥ አለበት። ውሃ አለው መጀመሪያ ላይ እንዳያችሁት። አሁን ይሄ ቅባቱና ውሃው ለየብቻ ነው የሆኑት። ይሄንን ቅባት
ሁሌም ማታ ማታ ስተኙ ልክ ፀጉራችሁን በተለይ እንደኔ አሁን ሰሞኑ ያመጣሁት ማደርገው ምን መሰላችሁ? ልክ ስተኛ ፀጉሬን እፈተዋለሁኝ ከመተኛቴ በፊት ማለት ነው። ከዛ ያለኝን ቅባት ደባብሼ መሳጅ አድርጌ ቁጥርጥርም ይሁን 4 ቦታን ብቻ እናንተ የሚመቻችሁን አድርጋችሁት ተኝታችሁ ጠዋት ብትፈቱት ራሱ በጣም የሚያምር ፀጉር ነው የሚኖራችሁ። በጣም በእውነት እኔ በጣም ፀጉሬ ላይ ለውጥ አለ ሰሞኑ ማለት ነው። ሞክሩት። ብዙ ልጆች ጥያቄ እባክሽን ለፎሮፎር የሚሆን ቅባት ስሪልን ትሉኛላችሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ፀጉራችሁ ለማሳደግ ለምትፈልጉ፣ በተለይ ምርጥ ፀጉር እንዲኖራችሁ ለምትፈልጉ ቤት ውስጥ እንዴት ፀጉራችሁ መመለስ እንደምትችሉ፣ ፀጉር በነገራችን ላይ ይመለሳል እና ለእድገት ለብዛት እንደዚሁም ደግሞ እየተነቃቀለ እየተሰባበረ ላስቸገራችሁ ፎሮፎር ላስቸገራችሁ የሚሆን በጣም ቆንጆ የጭቃ ቅባት ነው የምሰራው። ቅባቴን ለመስራት የሚያስፈልገኝ ነገር ዝንጅብል፣ የናና ቅጠል። ይሄ የናና ቅጠል በነገራችን ላይ ሻምፖ አለው፣ ራሱ የቻለ ሻምፖ አለው። በጣም አሪፍ ፎሮፎር የሚያጠፋ ፀጉር ላይ ፎሮፎር ሲኖር ፀጉር በጣም ነው የሚነቃቅለው እና ፀጉራችሁ የሚነቃቀልባችሁ ሞክሩት። ከዛ እዚህ ጋር የኦሊቭ ኦይል አለኝ፣ ግን ሮዝመሪ ጨምሬበታለሁኝ ሮዝመሪ ስለሚስማማኝ ማለት ነው። አሁን ዝንጅብሌን እዚህ መፍጫዬ ውስጥ ጨምራለሁኝ፣ እፈጨዋለሁኝ። ዛሬ መጀመሪያ ሁሉንም አጥቢያቸዋለሁኝ። ናናውንም አጠብኩት፣ ዝንጅብሌንም በደንብ መታጠብ አለበት። ቆዳችንን የሚነካን ነገር ሁሌም በደንብ መታጠብ አለበት። ይህ ቅባት ታጥቤ ወጥቼ ፀጉሬ የምቀባው ቅባት ነው። ዝንጅብል ከዛ የናና ቅጠሌን እንደዚህ ቀንጠስ ቀንጠስ አድርጌ መፍጨት ነው። ይህንን ሁሌም ፀጉራችሁ ታጥባችሁ ወጥታችሁ ጫፍ ጫፉን በተለይ ብትቀቡትና ስሩንም ብትቀቡት ዝንጅብል ስላለው ፎሮፎር ያጠፋላችኋል። በዛው ደግሞ ዛሬ በጣም ቆንጆ ለፀጉር ተስማሚ እንደዚሁም ደግሞ ፀጉራችሁ ብዛትና ርዝመት በዚሁ አጋጣሚ ጤነኛ ፀጉር እንዲኖራችሁ የምትፈልጉ ሰዎች ካላችሁ ይሄንን ሁሌም እየሰራችሁበት ሞክሩት። በጣም ቀላል ቤታችን ውስጥ የሚገኝ ሰርች ብታደርጉት ግን በውድ የሚሸጥ የአልቬራ ወይም ደግሞ የእሬት የፀጉር ቅባት ከዛ እዚህ ጋር ጥቁር አዝሙድ አለኝ። እሱ ነው የምሰራው። ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ቀላል ነው፣ በጣም ቀላል ነው። የሚያስፈልጋችሁ ያላችሁ የቅባት ይሆናል። ከፈለጋችሁ በፀጉር ቅባት፣ ይሄ በምግብ ዘይት ነው የምሰራው፣ በኦሊቭ ኦይልም አይደለም፣ በምግብ ዘይት ይስማማኛል። እኔ ፀጉሬ ከመታጠቤም በፊት ታጥቤም ወጥቼ እንደዚህ ከተለያዩ ነገሮች ጋር ሰርቼ ስጠቀመው ለእኔ ይጠቅመኛል እና ሞክሩት። እሬት በጣም ትንንሽ እሬቶች ናቸው ያሉኝ። ተለቅ ያለ እሬት ካገኛችሁ እሰየው፣ ካላገኛችሁ ግን ባላችሁ እሬት። ይሄ ደግሞ ጄሉን አልነበረም የምንጠቀመው ከዚህ በፊት። ቅባቱን ደግሞ እንዴት ለፀጉር ተስማሚ እንደሆነ አትጠይቁኝ። ወደ አዘገጃጀቱ ስንሄድ እዚህ ጋር ሳህን አለኝ፣ የፉል እቃ ነገር ወይም ደግሞ መጥበሻ ላይ መስራት ይቻላል። ባላችሁ በድስጥም ብቻ እናንተ ባላችሁ መስራት ነው። እሬቴ እንደዚህ ቆራርጠዋለሁኝ። በጣም ህፃን እሬት ነው። ይህንን እሬት የዛሬ 3 ዓመት ወይ 4 ዓመት ነው የተከልኩትና በቃ ለፊቴ ለቆዳ ለፀጉሬ ተውኝ
ቀነጥሰዋለሁኝ እንደ ጉድ። እሱም ደግሞ የዋህ ነው ያበቅላል። እና እሬት ግን ለፊት ቆዳ ለፀጉር በጣም አሪፍ ነው። ሞክሩት። እሬትን ለፊታችሁ ጧት ጧት ስትነሱ ሁሌም ፊታችሁ በሳሙና ታጥባችሁ እሬት ተቀብታችሁት ደግሞ ከዛ በኋላ በባዶ ውሃ ያለ ሳሙና ብትታጠቡት በየቀኑ ይህንን ብታደርጉት ፊታችሁ ላይ ጠቋቁር ነገር ካለባችሁ ይቀንስላችኋል። ሙሉ በሙሉ ያጠፋል አልልም እኔ፣ ግን ይቀንሳል። በጊዜ ሂደት ነው ሙሉ በሙሉ ከፊታችን ላይ ከቆዳችን ላይ አንድ ነገር የሚጠፋው። በጣም ጊዜ ይወስዳል። እና እሬቴን እንደዚህ ከቆራረጥኩት በኋላ በደንብ አጥቤዋለሁኝ መጀመሪያ ከመክተፌ በፊት። አያችሁት? በደንብ አጥቤዋለሁ። ይህንን ነው እንግዲህ ዛሬ ቅባቱን የምሰራው። ከዛ ጥቁር አዝሙድ ይሄን ያክል ጨምራለሁ። ከዚህ በላይ አላበዛም። ጥቁር አዝሙድ ፀጉር ያሳድጋል፣ ፀጉር ያፋፋል። እንደዚሁም ደግሞ ለሚነቃቀልም ፀጉር በጣም አሪፍ ነው። ከዛ የምግብ ዘይት ነው የምጨምረው ዛሬ። ይሄን ያክል ዘይቴን ከጨመርኩ በኋላ እንደ ሁልጊዜው ጋዝ ላይ እጥደዋለሁ። ጋዝ ላይ ጥደውና ጋዜን እስከ መጨረሻው ቀንሼ በደንብ እስኪበስልልኝ ድረስ እሬቱን አንተከትከዋለሁ። አያችሁት አይደል? ቀረብ አድርጌ ሳሳያችሁ ይሄንን በደንብ አንተከትከዋለሁ። ለአዲስ ዩቲዩብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ለእናንተ ይጠቅማል ብዬ ሼር እንደማደርጋችሁ እናንተ ደግሞ ይጠቅማታል ለምትሉ ጓደኛችሁ ሼር አድርጉ። እኔ ፀጉሬ ላይ በጣም ብዙ ለውጥ አይቻለሁኝ፣ እውነት ለመናገር በጣም ማለት ነው። ለዛውም እየቆረጥኩት እኔ ፀጉሬ ብታምኑም ባታምኑም በየ2 ወሩ በየ3 ወሩ ቆርጠዋለሁ። ለምን ጫፍ እንዲኖረው አልፈልግም፣ መንታ እንዲኖረው አልፈልግም። 1-2 ደግሞ እኔ ፀጉሬ ጤናማ ይሁን እንጂ ለረዝመቱ ብዙም አያሳስበኝም። ረዘመ አልረዘመ እኔ ጣጣም አይሰጠኝም። ብቻ ጤናማ ፀጉር ይሁን፣ ስታጠበው አይነቃቀል፣ ተሰርቼው ወዝ ይኑረው። ይሄ ነው የምፈልገው። ከፈለጋችሁ በኮኮናት ኦይል መስራት ትችላላችሁ። ከፈለጋችሁም ደግሞ በኦሊቭ ኦይል፣ ከፈለጋችሁ ባላችሁ ቅባት ብትሰሩት አሪፍ ነው። ኮኮናት ኦይል ትንሽ ያው በደንብ እንትን ስትሉት ይሸታል፣ ቤት ያሸታል እንጂ በኮኮናትም ብትሰሩት በጣም አሪፍ ነው። ብዙ ጊዜ እሬት የት ነው የምናገኘው የምትሉኝ? በየሱፐር ማርኬቱ አለ። ግን እኔ ሱፐር ማርኬት ውስጥ አጥቻለሁ። ግን ሌላ ዓለም ላይ ግን ሱፐር ማርኬት ውስጥ ታሽጎ በረዶ ክፍል ውስጥ ታገኙታላችሁና ጋዜን በደንብ መቀነስ አለብኝ፣ በደንብ እንዲተከተክ። ይሄ እሬቱን ብቻ ከሰራችሁት ጥቁር አዝሙድ ካልጨመራችሁ ለፊታችሁ መቀባት ትችላላችሁ። ግን ጥቁር አዝሙድ ከጨመራችሁ ግን ፊታችሁ እንዳታስነኩት። ፊት በጣም ጥንቃቄ ይፈልጋል። በነገራችን እነዚህ የሚሸቱ ነገሮች እኔ አሁን የሚሸት ቅባት ፊቴ ከነካኝ፣ እነዚህ የፀጉር ቅባቶች በአጠቃላይ ፊቴን ስቀባ ራሱ በጣም ተጠንቅቄ ነው። ፊቴን እንዲነካኝ አልፈልግም። ልክ ፊቴ ሲነካኝ የሚሸት ነገር፣ እንደዚህ አብሽ ያለበት ነገር፣ እንደዚህ ጥቁር አዝሙድ፣ የተለያዩ ነገሮች ያሉበት ነገር ፊቴ ሲነካኝ እንትን ይላል። ወዲያው ነው ብጉር የሚያወጣብኝ እና ያ ስለሆነ ስቀባ በተቻለኝ አቅም ፊቴን እንዳይነካኝ ጥንቃቄ አደርጋለሁ። እኔ ቤት ውስጥ እንደዚህ የምሰራቸው ቅባቶች በጣም ጠቅሞኛል። አንድ ነገር እንደዚህ እሳት ላይ ስትሰሩት
ቶሎ አይበላሽም። ግን ደግሞ እንደዚህ ሰርታችሁት ውጭ ማስቀመጥ የለባችሁ። ይሄ ነገር ሁሌ የምናገረዋለሁ። ቤት ውስጥ የምትሰሩትን ቅባት ፍሪጅ ውስጥ ብታስቀምጡት አይበላሽም። ውጭ ከሆነ ግን ይበላሻል። ከዛ እዚህ ውስጥ እናንተ ከፈለጋችሁ ሮዝመሪ መጨመር ትችላላችሁ። ትንሽ ሮዝመሪ፣ እኔ ሮዝመሪ ሁሌም ጠቀመዋለሁ። ሁሌም የእውነት አይሰለቸኝም። እና እንደዚህ ደረቅ ሮዝመሪን ካላችሁ ፍሬሽ ጨምራችሁ ሳታበዙ እዛ ማንተክተክ። አያችሁት አይደል? ሮዝመሪ ውሃው ጧት ፀጉራችሁ የምታበጥሩ ሰዎች ካላችሁ፣ በየቀኑ ፀጉራችሁ የምታበጥሩ ሰዎች ካላችሁ፣ ወይም ደግሞ ፀጉራችሁ ፍሪዝ ራሱ ማድረግ ስትፈልጉ ፍሪዝ ከሆነ ስታድሱት ምናምን በሮዝመሪ ውሃ ብቻ አፍልታችሁ እርጭት ባዶ ውሃ ከምታደርጉ የሮዝመሪ ውሃ ፀጉራችሁ በትንሽ ጊዜ በቃ የኔ ፀጉር ነው እንዴት ትላላችሁ፣ ለውጥ ታያላችሁ። ሮዝመሪ በነገራችን ላይ ተጠቀሙት ሁላችሁ። የጥብስ ቅጠል በእውነት ተጠቀሙት። በጣም ቆንጆ ነው ለፀጉር ማለት ነው። አሁን ጋዜን አጠፋዋለሁ። ይበቃዋል። አያችሁት አይደል? እንደዚህ በደንብ መብሰሉን ካረጋገጥኩኝ በኋላ ይሄ ጋዜን አጠፋዋለሁኝ። ከዚህ በላይ ማንተክተክ አልፈልግም። በጣም ብዙ ስታተከትኩት ቅባት የሆነ ሽታ ይኖረዋል እና ያ ሽታ እንዲኖረው አልፈልግም። ጋዜን አጠፋዋለሁ። ቅባቴ ይህንን ይመስላል። ቅባቴ ይህንን ይመስላል። በጣም ሽታው ደስ ይላል። በጣም ነው ሽታው። በደንብ ግን አልቀዘቀዘም። ቤተሰብ በደንብ አቀዝቅዙት። የኔ በደንብ አልቀዘቀዘም፣ ግን ችግር የለውም። እዚህ ቃይ ውስጥ በማጥለያ አድርጌ አጠለዋለሁ። ሽታው ሮዝመሪ ያለው ነገር ሽታው በጣም ነው ደስ የሚለው። በጣም አያችሁት? የሰራሁትን ቅባት ዛሬ ይሄንን በትንሹ አንድ ወር እጠቀመዋለሁ። እኔ ቅባት ከማያበዙት ነኝ። የምታጠብ ቀን ብቻ ነው ፀጉሬ በቃ ተውት ድብልቅልቅ አድርጌ የሚቀባው እንጂ በኖርማል ቀን ግን ብዙ ቅባት እቀባለሁኝ፣ ግን ብዙ ከሚያበዙት አይደለሁኝም። የዛሬ የፀጉር ቅባቴ ይህንን ይመስላል። ጊዜ ካላችሁ በጣም ቀለል ያለ ቅባትን አሰራር ነው። ሰርታችሁ ሞክሩት። አመሰግናለሁኝ። ሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ለቻናሌ ግን አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። አመሰግናለሁ። ባይ። ቶሎ እንዲቀዘቅዝ አጠለዋለሁኝ። ይሄንን ነው የምፈልገው። እስኪቀዘቅዝልኝ ድረስ ትንሽዬ ኮኮናት ኦይል ጨምራለሁ። ሌላ ቅባት አልፈልግም። ኮኮናት ኦይል ብቻ ነው የምጨምረው። ቅባት አሁን እንደዚህ እንደምታዩት 15 ደቂቃ ነው ያንተከተኩት። ሽታው በጣም ነው ደስ የሚለው። በጣም ደስ የሚል ሽታ ነው ያለው። ቤተሰብ ለቻናሌ ግን አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥሩ ቪዲዮዎችን ታገኛላችሁ። አመሰግናለሁ። አሁን ጋዜን አጥፋዋለሁ። በቅቶታል።
ايه عملت ريستارت؟ ايه. እሺ አሁን ይሄንን ለ15 ደቂቃ ነው የማንተከትከው። ሽንኩርቴ እንደዚህ ከጨመርኩኝ በኋላ ከዛ የተለመደው ቁርንፍል አላበዛም፣ በጣም ትንሽ ነው የሚጨምረው። ከዛ ውሃ ይሄ መጨረሻ ላይ ነው የምጨምረው በኋላ። ጋዜ ላይ ጥደዋለሁ። أقول لك وين عم تصوري. اوكي نجربه شوي بتقول؟ ايه هون ما هسه ايه هذا مرة هذا زوم، هذا مخص، هذا زوم، هذا هيك، هذا 1 عادية 3 عم تقرب زوم. بقول لك 40 دقيقة هيك عم بس عم